ቅዱስ ገንዘብ ስላለው ኤቭሪቲንግ ያገኘው መስሎ ነው። አይኮ ከዛ ድረስ የመጣሁበትን ምክንያት ታውቃለህ? ወይ ምንድነው የሚሸሸው? ወንድሜ ቅዱስ ጋርና ባለቤቱ ሳራ ነው የምኖረው የነበረውና ወንድሜ ሚስት ናት ብለህ የማታስባት አይነት ሰው ሆነችብኝ። በመሀል አንድ ቀን ሁለታችንም ተሳሳትን። አርጋችኋል ማለት ነው? ከሳሳትክስ? አዎ። ይህ ሰው አብርሃም ይባላል። የወንድሜ ሚስት አስቸግረኛለች፣ ግራ ገባኝ። ለወንድሜ ስነግረው ደግሞ ፈልጋ ከሆነ ንገረኝ ብሎ አንቋሸሸኝ። እኔ ደግሞ ባላጠፋሁት ነገር ስናቅ ደስ አይለኝም ብሎ የወንድሙ ሚስት ሊያስፈትን እኛ ጋር መጥቷል። ዛሬ ማታ የወንድሙ ሚስት እውነት ፈተናውን ታልፋለች ወይስ አታልፍ የሚለውን አብረን እናያለን። አዳዲስ ቪዲዮ ስለቅ እንዲደርሳችሁ ይሄን ፔጅ ሰብስክራይብ አድርጉ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው ያጋጠመው? እስቲ የነገርከን ነገር አለ ግን እስቲ በአካል ሁሉ ነገር እንደነገር ለኛና ለተመልካች አጠር አድርገህ ያለው ነገር በሙሉ ነገር እስቲ። ያው በስልክ ደውዬ እንደነገርኳችሁ ነው። ኦኬ። የዛሬ 1 አመት ከወንድሜ ቅዱስ ጋርና ባለቤቱ ሳራ ነው የምኖረው የነበረውና ከዩኒቨርሲቲ ተመርቄ እንደመጣሁኝ ስራ ለማፈላለግ ብዬ እነሱ ጋር ነው ያረፍኩት። ኦኬ። ከክፍለ ሀገር ነው የመጣው አንተ? አዎ። የት ነበርክ? መቀሌ ዩኒቨርሲቲ ነበርኩ። ኦኬ። እና ከነሱ ጋር እየኖርኩኝ ያለው በመሃል ስራ አገኘውኝና ትንሽ ረፍትም ስለነበረኝ በጊዜ ነው የምመጣው። ወንድሜ ያው ጧት እንደወጣ ማታ ነው የሚገባው። ባለቤቱም ምንም ስራ የላትም፣ ግን አንዳንድ ጊዜ ከቤት ወጣ ትላለች። እሺ። እና ከስራ በተመለስኩበት ጊዜ ከሷ ጋርም አሪፍ ሪሌሽን ነበረን፣ በጣም እንግባባለን። አንተ ቶሎ ነው ከስራ ማለት? አዎ፣ የ8 ሰዓት አካባቢ ምናምን እመጣለሁ ከስራ እና ቤት የምትጠብቀኝ ከሷ ጋርም በጣም እንግባባለን። እንደውም አንዳንድ ጊዜ ቤት ስራ ካለ እንደያትማት እያልኩኝ ያግዛታለሁ። ያው እንደዛ እያልን በጣም እንግባባለን። ለኔም በጣም ጥሩ ነበረች እና በቃ ሁኔታዋ ከሆነ ጊዜ ግን በጣም ተቀየረብኝ። የሆነ ለወንድሜ ሚስት ናት ብለህ የማታስባት አይነት ሰው ሆነችብኝ። ያው በድንገት ፊልም እያየን ከቆየን ምናምን ያልሆነ እንቅስቃሴዎች ታደርጋለች። አለባበሷ፣ አክቷ፣ ሁሉንም ነገር የሆነ በቃ ከማትጠብቀው አይነት ሰው ጋር አለ አይደለ? እንደዛ ይሆንብኛልና ያው በመሀል አንድ ቀን ሁለታችንም ተሳሳትን እና ይሄ ነገር እኔ ደግሞ በጣም ያስጠላኝ መጣኝ። እሷም ለምን እንደዚህ ያደረገች እኔ እንኳን ብሳሳት እሷ ለምን እያልኩኝ ሁልጊዜ ጥያቄ ሆነብኝና ይሄ ነገር ተደጋጋሚ እሷ ላይ በጣም መጥፎ ባህሪ ማሳየት ጀመረች። ኢቭን እቤት ውስጥ የሆነ ፕራይቬት የምትለው የራስን ነገር እንኳን እሷ ምንም አይመስላትም። ስለዚህ ለወንድሜ መናገር እንዳለብኝ ተገደድኩኝና ወንድሜ የነገርኩት ያው ከሷ ጋር ሴክሹዋል ላይፍ እንዳሳለፍን ምናምን ሳይሆን ያው የሆነ ባህሪዋ ትክክለኛ እንዳልሆነ አርጋችኋል ማለት ነው። ከሷ ጋር ሴክስ? አዎ ተሳሳተናል እኮ አልተማው እና እንደነገርኩ ወንድሜ ይሄንን የሷን ባህሪ እንደዚህ ነው ብዬ ለመንገር ስሞክር እሱ ደግሞ ሊያመኝ አልፈለገም። ያልሆነ ተገቢ ያልሆነ ንግግር ነገረኝ ምናምንና ከሱ ጋር በጣም የሆነ በንግግር ተደባበር እና ቤቱን ትችላቸው ወጣውኝ። እኔ አላመነም ማለት ነው? አዎ አላመነኝም። ከኔ ጋር ተጣልቶ ነው ያለው። አሁን እሷ በጣም ነው የምትደውልልኝ፣ ቤት ናት ትለኛለች። በምን ጉዳይ እንደወጣሁ ከቤት ራሱ አታውቅም፣ አልነገራትም። እና ይሄንን ነገር ከኔ እንደዚህ ያደረገች ከወንድሙ ጋር ከሌላም እንደዛ ታደርጋለች ማለት ነው። እኔ ደግሞ ወንድሜ አልፈርድበትም፣ ባለማወቅ ነው እኔ ራሱ እንድወቀስ ያደረገኝና ይሄንን እውነታውን አውቆ የራሱን ምላሽ ራሱን ያውቃል ማለት ነው። እውነቱን ራሱ እንዲደርስበት እኔ ግን እውነቱን እንዳሳየው ልጅቷን እንዳወጣጣት ስለፈለኩ ያው ከእናንተ ጋር እንደነገርኳችሁ ያለውን ነገር በደንብ እኛ እንድንቀርጽልህ ማለት ነው። አዎ ስለዚህ የተቻላችሁ አቅም እሱን የማሳየው ማስረጃ እንድትሰጡኝ የምፈልገው። ስለ አሁን ላይ ቀርጸን ብንወስድለትም ወንድም ይቀበልሃል ነው ጥያቄው። ገብቶሃል? ቢቀበለውም ባይቀበለውም ድርጊቱና የእሷ ንግግር አይቶ የራሱ ምልክተኛ ነው እንዲወስን ነው።
በጣም አሪፍ ነው ሀሳቡ። ስለዚህ እኔም በሰዓቱ ያው እንደዛ አይነት ባህሪ ኖሮኝ ሳይሆን ወይም ወንድሜን ለመበደል አስቤ ሳይሆን በሷ ግፊት ነው በሷ መገፋፋት ነው። ያው እኔ ደግሞ ያው አልተሳሳትኩም ማለትም ተሳስቻለሁ በእርግጥ ግን እና እኔ አሁን ቃሊቲ ነው ተከራይቼ እየኖርኩኝ ያለው። እሷ በተደጋጋሚ ቴክስት ታደርግልኛለች። ምን እያለች ነው ቴክስት የምታደርግልኝ? ያው በቃ ልምጣ፣ የት ነው ያለው፣ እንገናኝ፣ አንተ ማግኘት ፈልጋለሁ፣ ብቻ እኔ ማግኘት እንደምትፈልግ ነው። ለወንድም ምንም ፍላጎት ይላት ማለት ነው። ትዳር ላይ ናት አይደል? እሷ እንደዛ ነው የምትለኝ፣ በተደጋጋሚ እንደዛ ነው የምትለኝ። እና እኔ ደግሞ እዚህ ከመጣች ደግሞ የሚፈጠረውን ነገር እኔ ነው የማውቀው፣ ድጋሚ እንዳትሰፋው። ስለዚህ የምፈልገው እኔ ደግሞ በቃ ይህንን ነገር እስከመቼ እሱም ስቃይ ውስጥ ያልሆነ በቃ ህይወቱን ከሚበላሽ ቀድሞውን ቢያውቅና ነገሮችን ቢስተካከሉ ብዬ አሰብኩኝና ዩቲዩብ ላይ እናንተን ሳይ ያው በቃ የሚፈጀውን ይፍጅና እነሱን ላገኛቸው ይህንን ነገር ማሳካት መቻል አለብኝ ብዬ ነው እናንተን ያገኘኋችሁ። በጣም አሪፍ ተመልካቾች፣ እንግዲህ ሀሳቡን ሰምታችሁታል። አሁን ደግሞ ያቀርነውን እቅድ እስቲ አስረዳችሁ አንተ ባጭሩ። ሀሳቡ ምንድነው? እሱ ራሱ እንዲደውላትና ኦሬዲ ካልመጣው ያለ ስለምታስቸግረው እንዲጠራት ማለት ነው። ቤቱ እንዲጠራት ግን ቤቱን ስላልነገራት እዚህ እንድትመጣ እኛ ካሜራ ለማዘጋጀት እንዲመቸት ለነገረን ከሆነ የሱ ቤት አንድ ክፍልና ጠባብነት ፍራሽና ድስት ነው ያለው። እዛ ውስጥ ለመቅረጽም ለምንም አይመችም ለመደበቅ። ስለዚህ እዚሁ ያኔ ነው ብሎ እንዲያመጣት ነው ሀሳባችን። እሱ ደግሞ ፊቴ እንዳይታይ ስላለ ማክስ ይለብሳል ማለት ነው። ስለዚህ እንደ እቅዳችን እንደሚሄድ ተስፋ እናደርጋለን። እንግባና አሁን እቅዳችን እንግባለን ማለት ነው። ይስማማበት አይስማማበት እንስማውና የሚስማማው ከሆነ እንቀጥላለን፣ የማይስማማው ከሆነ ደግሞ ሌላ ሀሳብ እንፈጥራለን ማለት ነው። አብሮሽ እንግዲህ ሀሳባችን ምን መሰለህ? ኦሬዲ አንተ ነገርከን ነገር ስለሆነ እንጠራትና መጀመሪያ አንተ ትደውላትና ቤትን አታውቀውም አይደል? በተረጋጋን ስለማታውቀው እዚህ ትነግራታለህ፣ እዚህ እንድመጣ ማለት እዚህ ቤት። ከዛ ይሄ ቤት የራስ ቤት አድርገህ ትቀበላታለህ፣ ቤት እንደሆነ ማለት ነው። ከዛ ከመጣሽ በኋላ ያው እኛ ካሜራውን እንደብቅልሃለን፣ እኛ እዛው ነው እናይልሃለን። አንተ ተሳምናታለህ ማለት ነው። ለወንድም ማሳየት የምትፈልጋቸው ነጥቦች እንድታወራ ማድረግ ነው። ታዲያ አንተ እንደምትወደው ወንድምን እንደማትወደው ምናምን የምታወራ ከሆነ እሱን እኛ እንይዝልሃለን። አንተ እሱን ታስወራትና ለወንድም ማሳየት የምትፈልግ ከሆነ ሳይያለ እኛም እንለቀዋለን ማለት ነው። እሱን ሀሳባችን እሺ ይሆናል አይደል? ይስማማል። አሁን ደውልና ወደዚህ ይሄን አድራሻ ነው የምትሰጣት ማለት ነው። ግን እኛን እየመጣች እንዳታስቸግረን፣ እንደዚህ አሁን ታስቸግረልች አይደለ? የት ታገኛለች? አንዴ ከተዋረድሽ በኋላ እኮ መጣ። አይ ስለሱ ችግር የለው። ያው በድብቅም ስለሆነ አንድ ሰው ያለፍቃኝ አትቀረጹኝ ምናምን ብሎ ብዙ አሁን እኛ ቀርጸን ብዙ ያልተለቀቁ አሉ። እንደዚህ እንትን ካስቀረጹ በኋላ ራሱ እንትን ይሉናል፣ አይለቀቅም አንፈልግም ምናምን ይሉናል። አብዛኛው እንደዚህ ለመስራት መጥቶ አረ መጀመሪያ ሀሳባቸው ተናግረው ምናምን አሁን ሄሎ ሳራ አብርሃም ነኝ፣ እንዴት ነሽ? አለሁኝ እግዚአብሔር ይመስገን። አረ አለው ምን እጠፋለሁ? የምርሽን ነው? ደስ ይለኛል። የምርት መጫለሽ? አትቀልጂ፣ እየቀለድሽ ነው። በቃ ጥሩ። ታዲያ እሺ ሎኬሽን ልክልሻለሁና ከሁለት ሰዓት በኋላ ከሁለት ሰዓት በኋላ እንገናኝ። በጣም ጥሩ። እሺ አድራሻውን ልክልሻለሁ። ተመልካቾቻችን እንግዲህ ካሜራችንን ሴታፕ አድርገን ጨርሰናል። አብርሃምም ሊቀበላት ይሏል። እስኪመለሱ ድረስ እኛ እንጠብቃቸዋለን። ለዚህ ነው እኛን አታየንም ማለት ነው። በጣም እንደዚህ አይነት ነገር አስበዋል። አንተ ህይወት ላይ ቢፈጠርብህ በጣም ነው የሚከብደው። ሚስቴክ ከወንድሜ ጋር በጣም እኔ ሁለቱንም ነው ገላችሁ። አረተው ያማል። ሁለት ሰው ከምትገድል ወይ አንተ በሞት አይሻልም? ሁለቱንም ለምን ያማል? ገብር ሁለቱንም ዘራችሁ ጭራሽ ማልሰማችሁ። እና ደግሞ ስለ ባለፈው ስለተፈጠረው ነገርም ለተመልካች ብናሳውቅ ደስ ይለኛል። እያስቀረጹ አይለቀቅ እያሉ ብዙ አሁን አንድ ባለፈው ቀርጸን ያልተለቀቀ ቪዲዮ አለ። ምንድነው?
ስትመጡ እንደነገርናችሁ ከዚህ በኋላ አሁን እኛ ሺህ እያዘን ስለሆነ ነው የሰው ህይወት ነው ስላልን ነው እንጂ እኛ እስከለፋንበት ድረስ መብታችን ነው። ይለቀቃል ብላችሁ አስቀርጻችሁ ምን ብላችሁ እኛ ስንት ለፍተን ስንት ወጪ ካሜራ ወጪ አለብን አይደል? የሚፈጠረውን ነገር አውቃችሁት አይደል? ገብታችሁ አይደል? የሚፈጠረው ነገር አይታወቅም። ስለዚህ ምንም የሚፈጠር ምንም ለመቀበል ዝግጁ መሆን አለባችሁ እንጂ እናንተ እንደምትጠብቁት ካልሆነ አይለቀቅም የሚባል ነገር የለም። ተመልካቾችም የምትጠይቁት ጥያቄ ያው ቪዲዮ በየቀኑ ልቀቁ ነው የምትሉት። እንደዚህ አሁን አብዛኞቹ እየመጡ እያስቀረጹ አይለቀቅም እያሉ ይከራከሩናል። አስፈተነችውና አለፈ። እሱ ታማኝ ሆነ። ከዛ ሁለቱ ተነጋግረው ግግም ነው አይለቀቅም። እንደዚህ አይነት ነገር የለም። አንቀበልም። ከዚህ በኋላ ስመቱ አስተካክሉ ይሄን ነገር። እንግዲያው ቤት ይሄ ይመስላል። ናሽ ቤት ተካየው ገቡ ሰድስታር እንዴ ነው ወደሽ ናሽ ቤት ነው ማጭው ጊዜ ይመጣልኝ እንደዛ ነው ቤት ቁጭ በይ። ያው ምን ታደርጊያለሽ? ማጭው ጊዜ አፈጠንከው በጣም። አዎ ቤቱ ከነቃው ነው የተከራየው። ኦኬ አሪፍ ቤት ነው በጣም ወደድሽ? ያምራል። ኦኬ ካትቀመጥ እሺ እና እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ቅዱስ እንዴት ነው? ቅዱስ ደህና ነው። አንተ ከወጣክ በኋላ ነው ምን እንደሆነ ባህሪው ተቀይሯል። በጣም እና የተፈጠረ ነገር አለ እንዴ ማላችሁ? ያው ምን ታደርጊዋለሽ? ወዲፍጆ ማለት ምን ወዲፍጆ ማለት? አይ ዝም ብዬ ነው። ሌላ ጊዜ እነግርሻለሁ። ነው አይ ንገረኝ። ምንድነው ወዲፍጆ? አይ ችግር የለም። ሌላ ጊዜ አወራሻለሁ ስለተፈጠረው ነገር። እንግዲህ እንዳልክ ለምን ማክስ ያደርገው ወይዘው ትንሽ ጉንፋን ይዞ ተቸገርኩ። ዋይ ዘኝም ያንተው ባደ ዋካብልከው። አይ ይቆይ በጣም እያመመኝ ነውና ኖርማል ነው። ሌላ ማን ይዟል ከዚህ ቤት? ከኔ ነኝ የሚይዘኝ ኦልሬዲ። አንተ ጉንፋን አይ ችግር የለውም። እና እንዴት ነሽ? አይ ማደራሪ ማክሱን ለምን አትወልቁም? የረበሽኝ ነው ትንሽ። ወይ ገገመች እኮ ምንድነው? አውልቅ ማክሱን በግድ ማክስ ለምን ታደርጋለህ? አዎ በጣም ነው ያመመኝ። ድምጼ አይሰማሽም? ትክክል አይደለም እና በጣም ነው ያመመኝ። እሱ ምንድነው እንዲታይ ስለፈለገ ነው ማክስ ያደረገው። ግን ገገመችበት እሷ እንዳታሰልቀው እንጂ ነው ከንፈሩን ለመሳም ፈልጋ ነው። ሶኬ ለማንኛውም አየር ምናምን ንፋስ እያመመኝ ስለሆነ ነው። ለዛ ነው። እና ምን ይምጣልሽ? ሻይ ቡና? ምንም አልፈልግም። ከዛ እዚህ ድረስ የመጣሁት ሻይ ለመጠጣት አይደለም። ኧረ እንግዳ አይደልሽ እንዴ? ነው ወይ? ከዛ እዚህ ድረስ የመጣሁበት ምክንያት ታውቀዋለህ። ሲጀመር ከአንተ ጋር ጊዜ ለማሳለፍ ነው እንጂ አንተን ሻይ ለመጠጣት አይደለም። ዴፊኒትሊ ልጅቷ እንደተባለችው አስቸጋሪ ነገር ናት ባህሪዋ። ቅዱሴ እንግዲህ ይሄ ቪዲዮ እንደምታዩ እናውቃለን። በጣም ይቅርታ እያዘንን ነው ይሄን ቪዲዮ እየሰራን ያለ ነው። ለተፈጠረው ነገር እናዝናለን በእውነት። አይኩ ከዛ ድረስ የመጣሁበት ምክንያት ታውቃለህ። ዋይ ምንድነው የሚሸሸው? ጎበዝ አብርሽ ገብርኤል ሸሸ ይመቸው። ፈራት ገና ከመምጣት እንዲህ ምን አይነት ፈጣጣ ሴት ናት? በእናትህ የወንድሜ ሚስት መሆንሽ እና አትርሽ። ኡፍ ወንድሜ ምንድነው? ወንድሜ ይሄ ወንድሜ ቤት ነው እንዴ? ቢሆንም ወይ ወንድሜ ተያይናል። እዛ ይሄ አንተ ቤት ነው አይደለ? ኦኬ ለምን ጠራኸኝ? እንደዛ ከሆነ ታዲያ አብርሃም በጣም ፈርቷል እንደምታዩት ነው። እየተንተባተበኛል ወሬው ራሱ ማለት ቤት እያለው የነበረው ባህሪሽን አሁንም እንዲደገም አልፈልግም። ቤት የነበረው ባህሪ እኮ ቤት ቀረ ኦልሬዲ። ይሄ አንተ ቤት ነው እኮ ነው። የወንድሜ ሚስት መሆንሽን ምን ማለት እንደሆነ ታውቂዋለሽ። ግን ወንድምሽ ነው ወይ? የወንድሜ ቤት እዛ ነው የወንድምህ ቤት ያ። ይሄ ደግሞ ያንተ ቤት ነው። ተሰይት ቁርሽ ምን ሆነ ነው ዛሬ? ምን አይነት አመል ያመጣው? ያንተስ ብትሆን አስበዋለች ይሄ ተስፋ የኔማ መቼም እንደዚህ አትሳሳትም እንዴ። ሰውታ አይኗን ነው ማጠፋላት። ምን የተፈጠረ ነገር አለ? አውቀም ይሰራ እኮ ምንድን ነው የተፈጠረው ነገር? የተፈጠረው ነገር ለምን ማታስረዳኝ? ስሚያለሽ? ይሰማል። አንቺ የወንድሜ ሚስት ነሽ። ወንድሜ ደግሞ ከቤት ያወጣኝ የኔና አንቺ ያለን ግንኙነት ጥርጣሬ ውስጥ ስለገባ ነው ከቤት ያወጣኝ። ወንድምሽ እሺ፣ ከፈለክ ወንድሜ ልተውና ካንተ ጋር አብሬ መሆን የምፈልገው ነው ሲጀመርም ማለት ነው። እንዴት ነው የምታስቢው? ለምን ታዲያ ለምን መጀመሪያም እንደዚህ አይነት ነገር ውስጥ አስገባኸኝ? እንደዛ ከሆነ ታዲያ ከፈለክ እኔ እሱ ልተውና ካንተ ጋር መጀመር ካንተ ጋር መሆን ነው የምፈልገው እኔ ደግሞ አልፈልግም። ለምን?
እንደዛ ከሆነ ለምን ጠራኝ ታዲያ? እኔ ተደጋጋሚ ስለምታስቸግሪኝ ቤትህን ሊው እያልሽ ያው ችግር የለውም እስኪ ትምጣ ቤት አብርሃም ነው ብዬ ነው ነው ወይ ቤት አብርሃም ይሄ ቤት ያንተ ነው ሲጀመር አብርሃም ምናምን አትበል በሞላ ከተማ ውስጥ ቤት ያንተን ቤት ለማየት ታዲያ ብቻ ምን ይሰራልኛል ለምን እንደምመጣው አይ ልጅቷ አትሆንም ያስማል ይሄ ባህሪሽን ነው እኔ ነፃነት ከለከለ ነው ባህሪ ዛሬ በጣም የሚያስጠላ ባህሪ ያሳየህም ለምን እንደሆነ አላውቅም እንደዚህ ያረክ ያለው በቃ ተደጋጋሚ እኔ መረበሽን አቁም እያልኩሽ ነው ከቤት መረበሽ ሂድልህ እንደ እንደዛ ከሆነ ታዲያ እንደዛ ማለት እኮ አይደለም እና ታዲያ እንደዛ ካልሆነ ታዲያ ለምን እንደኔ መጣሁት እኔ እዚህ ነው ታውቃለህ አይደል የመጣሁበት ምክንያት እንጂ አንተን ቤት ለማየት እኔ ከከተማው ቤት ሙሉ አማርጬ ለአንተን ቤት ለማየት አልመጣም ቆይ ግን ታቻለሽ የወንድሜ ሚስት ሆነሽ እኔ ከኔ ጋር እንደዚህ አይነት ግንኙነት መጀመር ምን እኔ ወንድምህን ተወልሃለሁ ከፈለክ እኮ አልኩህ እኮ ያ መጀመሪያ ከኔ ጋር መጀመር ታዲያ መጀመሪያ ለምን እንደዚህ አይነት ነገር ውስጥ አስገባኝ ታዲያ እንደዛ ከሆነ እኔ ነው እንዳስገባውሽ ኦልራይት ታዲያ መጀመሪያም እኮ ፊት መንሳት ትችል ነበር እንዴት ብዬ እኔ እኮ ያው ያለን ነገር ከመቀራረባችን የተነሳ ያው እኔም እንደ እህቴ ነው ማይሽ ኖ እንደ እህትና እንደ ወንድም ቅዱስን ማየት ትችላለህ ኢዝ ኖት ማይ ፕሮብሌም ለኔ ያለሽ እንክብካቤ ነው አሁን እሺ እዚህ የመጣሁበት ምክንያት ታውቃለህ ወደ ጉዳይ እንግባ ወይስ ምንድነው ጉዳይ ምን ነው በእኛ ቤት የለም እንዴ አለ እንደዛ ማለት እኮ አይደለም ያው ትንሽ እንጫወት ብዬ ነው ኦኬ እዛ ከሆነ አሪፍ ነው እና እንግባ እኮ ትንሽ ምን እንጫወት ይሻላል ሎኬሽን ማጫወቻ ምን ላምጣልሽ ያ የምወደው ነው ይላምጣል የለመድኩት እሺ ይሄ ሁሉ ያስለፋህ ለዚህ ነው ማለት ነው በቃ አብርሃም አሁን ወደ እቅዳችን እየገባ ነው ወይን ቀዳላት እኔ የምፈራው አስከሯት እሱን እንዳይሰሳት ነው እንጂ ቤታችን ችልስ ቆይ ትንሽ አሪፍ ነው ተመቸሽ ያ ለዚህ ይሄ ሁሉ ከማይፈጠርከው ማለት ነው ያው ትንሽ እኔና አንቺ ያለንን ነገር በደንብ ግልጽ የሆነ ነገር ሆኖ ብንጀምረው አሪፍ አይመስልሽም ግልጽ የሆነ ነገር እናደርገዋለን ቅዱስ ነው በማለችን ያለው ቅዱስን እናስወጣዋለን አሁን እሱን እተዋለሁ ብለሽ ታስቢያለሽ ላንተ ብዬ ምን ችግር አለው ጭራሽ ድጋሚ እሱ ጋር አትሄጂም አልሄድም እውነት ናስራይና ስላንተ ስለወደፊታችን ነው ያው ምን ታስቢያለሽ ስለወደፊታችን አሪፍ የፍቅር ጊዜ እንደሚኖረን አምናለሁ ማለት የሁሉ ጊዜ ስትቆይ ከሱ ጋር ምንም አይነት ፍቅር አልነበረብሽም ከሱ ጋር ማለት ነው መጀመሪያ ሰሞን ፍቅር ነበር አንተን አገኘው በቃ አለቀ እናንተ የተፈጠሩት ብዬ አምኛለሁ ለምንድን ነው እንደዚህ አይነት ጥያቄ መጠየቅኝ ባይዘው ግልጽ ቢሆንልኝ ለኔ አሪፍ ነው እኔም ካንቺ ጋር ያለኝ ነገር አዲስ ህይወት አይደለም እንጀምር ነው አዲስ ህይወት ከዚህ በፊት ታዲያ ከኔ ጋር ያለን ነገር የጀመርከው ታዲያ አይ አይደለም በአዲስ መልኩ ማለት እኔም ቤት እንደምታዩ ነው ያው ሌላ የተሻለ ቤት እስከምንይዝ ለጊዜው የተከራየሁት ቤት ይሄ ነው ስራ ምናምን ስለሌለ ግን ለቀጣይ ህይወታችን አሪፍ አድርገን እንድንጀምር ማለት ነው ያለውን ነገር ግልጽ ቢሆን ምክንያቱም ወንድም የሁሉም ነገር ያሟላልሻል የጎደለሽ ነገር የለም የሱ ያልተመቸሽ ፓርቲ ምንድን ነው እሱ አሁን እየሰማሁ ነው አይደል እያደረገ ያለው ምንድነው ወንድሜን አትወጂው እሱን ነው መወጣት የፈለገው በቃ እንደማትወደው እንድትናገር ብቻ ነው የሚፈልጋለው እኔ ከቅዱስ ገንዘብ ስላለው ኤቭሪቲንግ ያገኘው መስሎ ነው ቅዱሴ እንግዲህ በጣም እናዝናለን ለተፈጠረው ነገር እግዚአብሔር ያጽና ሁለቱንም ወንድምህንም ያው ወንድምህን እንደምትረዳው ተስፋ እናደርጋለን ያው ልጅቷ በጣም አሳሳች ናት ስለተጸጸተው ነው እሱ የሁላ ነገር እያደረገ ያለው እሱን ነገር ተይውና ሁለታችን እንደዚህ በግልጽ እንድንጀምር ስለፈለኩኝ ነው እኔም እኮ እወድሻለሁ ከዛ በማላችን ያለውን እሱን አስወጥተን እናንተ ራሳችንን ጊዜ መጀመር አለብን አዎ እኔም የፈለኩት እንደዚህ ነው መሀል ላይ መቅረት አልፈለኩም ወደ መሳሳት እንዳታመረው ልጁ ካሜራ ደቀነ ይሰራል ምን መሰል ባለፈው ምንድነው የተሳሳት ነው ብሏል እኮ እንዴ ሲጀምር በቃው እኮ ይበቃል እባክህ እንሂድና እናወጣጣት እወድሻለሁ እሺ እንግባ ማን ይገባ
ወዴት ነው? ምንድነው ዋናችሁ? ወይዘሮ ምንድነው ካሜራውን አጥፋልኝ። ምንድነው ያደርጋችሁ ያላችሁ? ነው ወይ ካሜራ አጥፋልኝ። ምን አገባህ አንተ? ሲጀመር ሰው ቤት ገብተህ የምትበጠብጠው አንቺ ቅዱስ ባልሽ አይደለም? ምንም ቅዱስ ባል ይሁን ካሜራውን አጥፋልኝ። ሲጀመር ይሄን ካሜራው ወደዛ አድርግ። ካሜራ ምን አናት ወይ ቅዱስ ባልሽ እያለ እዚህ አውራም ጋር ተቀማግጫለሽ? ማለት ምንድነው ያወራለው? ያው ሁሉም ነገር እዚህ እንዳለ እየተቀረሽ ነበር። የምታወሩ ነገር እንዳለ እየተላለፈ ነበር። ያው እዛ ጋርም ካሜራ አለ፣ እዛም ካሜራ አለ፣ እንዳለ እየተላለፈ ነበር እኮ። ምንድነው እየሆነ ያለው? ለምን አታስረዳኝም አንተ? በጣም ብልግና ነው። እዚህ ጋር ወንድምሽ ሰው ያስቸገረው ምንድነው እየሆነ ያለው? ያ በቅዱስ ሞራል ነው የምትጮቹ አንቺ ቅዱስ እንኳን ያሳዝንሽ ነው። ያንን ቅዱስ ነው ምን አገባችሁ አንተ? ምንድነው እየተፈጠረ ያለው? ታገል ለምን እንደምትረጋግጡ ነው እያወጣሁሽ ነው። ካሜራ አጥፋልኝ እባክህን፣ ካሜራ አጥፋልኝ። ፕራይቬሲ ነው፣ ፕራይቬሲ የሚፈተውን እንፈታለን። ካሜራ አጥፋልኝ እባክህን። ምንም ይፈት እንደዚህ ባለ ላይ ነው። ቅዱስ ለቅዱስ ልናሳየው እኮ ነው የተቀረጸው። ኦኬ ካሜራውን አጥፋልኝና እንነጋገር እባክህ። ለምን ብሎ ይጠፋል? ካሜራ አንተ ለዚህ ሁሉ ነገር ያደረስከኝ ምንም አስወጡኝ። በቃ ልቀቁኝ። ምንድነው እያደረጋችሁ ያላችሁ? ኖ ወይ እወጣለሁ። ምን አገባህ አንተ? ዞር በል እፈነክታለሁ። አሳልፈኝ። ምንም እፈነክታለሁ። አሳልፈኝ። ዞር በል ምንም ተረጋጊ። ልቀቀኝ እባክህ። በቃ ልቀቀኝ። ሁላችሁንም የማሳያችሁ እሺ። ዘር ማንዘር ነው። አንተ ነህ ለዚህ ሁሉ ነገር ያደረሰ። እንዳትነካኝ። ኖ ወይ እንዳትነካኝ። አንተ ምን አገባህ? ምን አይነት ነገር ነው እየፈጠራችሁ ያላችሁ? ምንም ብልግና ነገር አይመለከትም። ዞር በል አሳልፈኝ። ኖ ወይ አሳልፈኝ። ምንም ሳራ እባክህን አሳልፈኝ። ሰው እባክህን አስወጣኝ። እባክህን አስወጣኝ። አንተ አስወጣት ትላለህ እንዴ? ዘር ማንዘር ነው የማጠፋው። አሳይሃለሁ። ምንም ሳራ እባክህን አታናግር። አሳይሃለሁ። ይሄ ቪዲዮ ይለቀቅ፣ ለቅዱስ ይድረስ። አሳይሃለሁ። ምንም ለቀቀኝ አንተ። እንግዲህ ተመልካቾቻችን የዛሬ ቪዲዮ ይህን ይመስል ነበረ። ልጆቻችሁ ተስፋ እናደርጋለን። ቅዱስ በወንድሙ በሚስቱም የተከዳው ማለት ነው። በጣም የሚያስጠላ ነገር ነው። ያው ግን ለበጎ ነው። ገብቶሃል? እዚህ ጋር ልጅ አለመውለድ ነው ዋናው ነገር። አንተም ደግሞ ይሄን ቪዲዮ ካየ በኋላ ወንድም እንደምትረዳው ይቅርታ እንደምታደርግለት ተስፋ እናደርጋለን። እኛም ደግሞ አንተን ለማገዝ ለመርዳት የምትለው ነገር ካለ ለመስማት ዝግጁ ነን። ተመልካቾቻችን ደግሞ ከዚህ ነገር እንድትማሩበት ነው ያመጣነው። አቤላ ባይዘው ዛሬ ወይን ተደፍቶባታል። በጣም ወይን ተደፍቶብኛል። ግን ምን ወይን ነው? ችግር የለውም። ባለፈው እሱ በድንጋይ ተፈንክቷል። ችግር የለውም። ወይን ምንም ማለት አይደለም። እኛ እንደዚህ እየተፈነከተን እየተደፋብን ስንት ነገር እናደርጋለን። እናንተ ሰብስክራይብ በተን እኮ ነው፣ አንድ በተን እኮ ነው። ሰብስክራይብ እያደረጋችሁ አስጨነቃችሁ። ምንድነው በዚህ ሳምንት 20 ሺህ ያስገቡና ሴሌብሬት እናድርግበት። 10 ሺህ ኦልሬዲ ስላለፈ 20 ሺህ ላይ ሴሌብሬት እንድናደርግ ሰብስክራይብ አድርጉ። እንወዳችኋለን። ቤተሰቡን ሰብስክራይብ አድርጉ። ቤተሰቡን እና ደግሞ ለቅዱስ ማስተላለፍ የምትፈልገው ዘፈን አለ እንዴ? የጎሴ ተስፋዬ ሳታማሃኝ ብላ የሚለው አንቺም ትዳሬ ነሽ እሱም ወንድሜ ጥፋቴ ማን ይሁን? ሰብስክራይብ